ይህ ሰዎች በተሳሳተ መንገድ ከተረዷቸው በመጽሐፍ ቅዱስ ውስጥ ካሉ ታሪኮች ውስጥ አንዱ ነው። መጽሐፈ ኢዮብ። ይህንን መጽሐፍ ከሌሎች የመጽሐፍት ቅዱስ ክፍሎች የተለየ የሆነበት ዋነኛው ምክንያት በሰው ልጅ ታሪክ ውስጥ ከተጠየቁ እጅግ ከባድ ጥያቄዎች መካከል ዋነኞቹን ለመመለስ ስለሚጥር ነው። እግዚአብሔር መልካም ከሆነ ንጹሐን ሰዎች ለምን ይሰቃያሉ? አፍቃሪ የሆነው እግዚአብሔር ሕፃናት በካንሰር በረሃብና በስቃይ ውስጥ ሲያልፉ ለምን ዝም ብሎ ይመለከታል? ምንም እንኳን በመጽሐፉ መጨረሻ እግዚአብሔር ለእነዚህ ጥያቄዎች በሙሉ ምላሽ ቢሰጥም ብዙ ሰዎች ግን እስካሁን ድረስ በትክክል አልተረዱትም። ክፍል 1 የኢዮብ የተባረከ ሕይወት። ይህ መጽሐፍ ጅማሮውን የሚያደርገው ኢዮብ በተባለ ግለሰብ ሕይወት ዙሪያ ይሆናል። ኢዮብ ከምታስቡት በላይ ባለጠጋ ነበር። በሺዎች የሚቆጠሩ እንስሳቶች፣ ደስተኛና ጤናማ ቤተሰብ እንዲሁም ከንግስና የማይተናነስ ሕይወት። ነገር ግን ኢዮብ ባለጠጋ ብቻ ሳይሆን እጅጉን የታመነ የእግዚአብሔር ባሪያ ነበር። ከመታመኑም የተነሳ ምናልባት እንኳን ክፉ ሐሳብ በልባቸው ውስጥ ቢኖር ብሎ በማሰብ በእያንዳንዱ ልጆቹ ስም ለእግዚአብሔር መሥዋዕትን ያቀርብ ነበር። ኢዮብ በምድራዊ ሕይወቱ እግዚአብሔርን ከልቡ ቢወድም ነገር ግን በሰማይ ሌላ አካል እየተመለከተው መሆኑን ፈጽሞ አላወቀም ነበር። ክፍል 2 የኢዮብ ከሳሽ። መጽሐፍ ቅዱስ እንደሚነግረን የእግዚአብሔር ልጆች ወይም መላእክት በእግዚአብሔር ፊት ይቀርቡ የነበረ ሲሆን ከእነርሱ መካከል አንዱ ከሳሽ ወይም በዕብራይስጥ ቋንቋ ሐሳንታን የተባለ አካል ነው። ይህ እኛ በመጽሐፍ ቅዱስ ምዕራፎች ላይ የምናውቀው አይነት ሰይጣን ሳይሆን ዋነኛ ሥራውን የእግዚአብሔር ልጆች መክሰስና መፈተን ያደረገው መንፈሳዊ አካል ነው። ይህ ሰይጣንም ኢዮብን ለመፈተን ሲል በእግዚአብሔር ፊት እንዲህ ሲል ተናገረ። የእጁን ሥራ ባርከህለታል፣ ከብቱም በምድር ላይ በስቷል። ነገር ግን እጅህን ዘርግተ ያለውን ሁሉ ዳብስ፣ በእውነት በፊትህ ይሰድብሃል። እግዚአብሔርም ሰይጣን ከነፍሱ ውጪ በነገር ሁሉ ይፈትነው ዘንድ ለሰይጣን ፍቃድን ሰጠው። ክፍል 3 ኢዮብ ያለውን ነገር ሁሉ አጣ። በአንድ ጀንበር የኢዮብ ሀብትና ንብረት ሁሉ ታሪክ ሆኖ ቀረ። ዘራፊዎች ከብቶቹን ወሰዱበት። ከሰማይ የመጣች እሳት በጎቹን አጠፋችበት። ይህም አልበቃ ብሎ ታላቅ አውሎ ነፋስ ልጆቹን ሁሉ ከምድር አጠፋቸው። በዚህ ሰዓት ላይ የሁሉም ግምት ኢዮብ ጨርቁን ጥሎ ያብዳል አሊያም እግዚአብሔርን ይሰድባል የሚል ቢሆንም ኢዮብ ግን ወደ ምድር ተደፍቶ እንዲህ አለ። እግዚአብሔር ሰጠ፣ እግዚአብሔርም ነሳ። የእግዚአብሔር ስም የተባረከ ይሁን። የሰው ልጅ አእምሮ ሊቀበለው በማይችለው መንገድ ያለውን ነገር ሁሉ አጥቶ እንኳን ኢዮብ እግዚአብሔርን ማምለኩን አላቆመም። ክፍል 4 ሁለተኛው ፈተና። ከሳሹ በዚህ አላበቃም። አሁን እጅህን ዘርግተህ አጥንቱንና ሥጋውን ዳብስ፣ በእውነት በፊት ይሰድብሃል በማለት እግዚአብሔር ኢዮብን በጤናው ይፈትነው ዘንድ ጥያቄ ያቀርብለታል። ከዚያም በአንድ ወቅት እንደ ንጉሥ በግርማ ሞገስ ይራመድ የነበረው ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመታ። ሥጋውንም ይፍቅበት ዘንድ ገልን ወስዶ የሞቱት እንስሳቶቹ የተቃጠሉበት አመድ ላይ ተቀመጠ። ነገሩ ያማረራት ሚስቱም የስቃዩ እንዲያበቃ ስትል እግዚአብሔርን ተሳድቦ እንዲሞት የጠየቀችው ሲሆን መታመሙን ሰምተው ሊጠይቁት የመጡት 3 ጓደኞቹም እርሱን ከማጽናናት ይልቅ በነገሩ ራሱን ኢዮብን መውቀስ ይጀምራሉ። ክፍል 5 የኢዮብ ጓደኞች ክርክር። በመጀመሪያ እንደመጡ በደጉ ጊዜ የሚያውቁት ወዳጃቸው በሆነው ነገር ተነክተው መጎናጸፊያቸውን ቢቀዱም ነገር ግን ከጥቂት ጊዜያት በኋላ ሁሉም በልቦናቸው ያመቁትን ሁሉ ጊዜ ያስቀመጣቸው ወንበር ላይ ሆነው መናገር ይጀምራሉ። ቴማናዊው ኤልፋዝ ኢዮብን እርሶቹ ከወላለቁበት አንበሳ ጋር በማመሳሰል ልጆቹንና ቤተሰቡን ያጠፋበት በውስጡ የደበቀው ኃጢአት እንደሆነ ይነግረዋል። ሌላኛው ወዳጁ በልዳዶስም የኢዮብን ግብዝነት ውሃ በሌለው ሸምበቆ በመመሰል ይናገራል። የመጨረሻ ወዳጁ ሶፋርም ኢዮብን ለዚህ ቅጣት ያበቃው ከሚያስፈልገው በላይ ሀብትን ከማከማቸቱ ምክንያት እንደሆነ በመጥቀስ ስግብግብነቱን ይነግረዋል። እዚህ ጋር 3ቱንም ወዳጆች አንድ የሚያደርጋቸው መጥፎ ነገር የሚያጋጥመው መጥፎ ሰዎችን ብቻ ነው በሚለው ሐሳብ ማመናቸው ነው። ነገር ግን ኢዮብ እግዚአብሔርን እንዳልበደለ ጠንቅቆ ያውቅ ነበር። ክፍል 6 ኢዮብ ወደ እግዚአብሔር ጮኸ። በውጥረትና በልብ ስብራት ውስጥ በመሆን ኢዮብ ወደ እግዚአብሔር ጮኸ። ኢዮብ በመልካም ሰዎች ስቃይ ክፎች ደስ እንዲላቸው በመፍቀዱ
እግዚአብሔር ፍትሐዊ እንዳልሆነ ቢናገርም እግዚአብሔር አምላክ ግን በዚህ ንግግር ኢዮብን ከመቅጣት ይልቅ የመረጠው ዝምታን ነበር። ነገር ግን ኢዮብ ምላሽ ሳያገኝ እንዲሁ የሚተው አልነበረምና እግዚአብሔር አምላክ በታላቅ አውሎ ነፋስ ውስጥ ተናገረው። ክፍል 7 የእግዚአብሔር ምላሽ። እንግዲህ እንደ ሰው ወገብህን ታጠቅ፣ እጠይቅሃለሁ፣ አንተም ተናገረኝ። እግዚአብሔር በምላሽ ፋንታ በኢዮብ ላይ የጥያቄ ናዳ ማውረድ ጀመረ። ነገር ግን ጥያቄዎቹ ስለ ዓለም ፍጥረታት እንጂ ስለ ኢዮብ ስቃይ አልነበረም። ምድርን ስመሰርት ነበርክ? ባህሩን፣ ብርሃኑን አሊያም ከዋክብቱን ልትቆጣጠር ዘንድ ይቻልሃል? እያንዳንዱ የእግዚአብሔር ጥያቄ የኢዮብ መረዳት ምን ያክል ትንሽ መሆኑን የሚያስታውስ ነበር። እዚህ ጋር የእግዚአብሔር ሐሳብ አንተ የነገሩን መጀመሪያና መጨረሻ አታውቅም፣ እኔ ግን አውቃለሁ የሚል ነበር። ከዚያም እግዚአብሔር ከሰማይና ምድር ባሻገር የእጆቹ ሥራ ስለሆኑት የምድር ፍጥረታት መናገር ጀመረ። እነዚህ ሁሉ እግዚአብሔር እንደ ዓይኑ ብሌን የሚሳሳላቸው ፍጥረታቶቹ ናቸው። እዚህ ጋር የእግዚአብሔር ሐሳብ ግልጽ ነው። ከልሂቅ እስከ ደቂቅ ይህንን ዓለም ሁሉ በእጁ ካነጻና ከተቆጣጠረ ኢዮብን እንዴትም ሊረሱ አይችልም። ክፍል 8 ጉማሬና አዞ። እግዚአብሔር በዚሁ አላበቃም። ሁለት በፍጥረታቸው ልዩና እጅግ ኃያል የሆኑ እንስሳትን ማንሳት ጀመረ፣ ጉማሬና አዞ። ጉማሬ እጅግ ታላቅና ጠንካራ ፍጥረት ሲሆን በሰው ልጅ ዓይንም ፈጽሞ ሊያዝ የማይችል እንስሳ ነው። አዞም ከባህር ፍጥረታት መካከል በጉልበቱና በአካላቱ ጥንካሬ የሚታወቅ ሲሆን በጉልበት አንድም የሚያህለው ፍጥረት ከቶ የለም። አዞ በጥንታዊ የመጽሐፍ ቅዱስ ክፍሎች የሚወክለው ሁከትን፣ ሕመምን፣ ወጀብንና የሰው ልጆች ሊቆጣጠሩት የማይችሉትን ስቃይ ሲሆን እግዚአብሔርም ለኢዮብ ማስተላለፍ የፈለገው መልእክት ይህንን ስቃይ አንተ መቆጣጠር አትችልም፣ እኔ ግን እችላለሁ የሚል ነበር። በሰው ልጅ ኃይል ፈጽሞ የማይሆነው ነገር ለእግዚአብሔር ይቻላል። ክፍል 9 የኢዮብ ንስሐና መመለስ። እግዚአብሔር ተናግሮ ሲጨርስ ኢዮብ በመጨረሻም የነገሮቹ ምንነት በሙሉ ተገለጠለት። መስማትንስ በጆሮ በመስማት ሰምቼ ነበር፣ አሁን ግን ዓይኔ አየች። ኢዮብ በዚህ ስቃይ ውስጥ እምነት ማለት ሁሉን ነገር መረዳት ሳይሆን መረዳት በማትችሉበት ሁኔታ ውስጥም እግዚአብሔርን ማመን እንደሆነ ተረድቷል። በመጨረሻም እግዚአብሔር የኢዮብን ጤና፣ ሀብትና ልጆች በሙሉ ከበፊቱ ይልቅ እጥፍ አድርጎ መለሰለት። ክፍል 10 ይህ ሁሉ ወደ ማን? የኢዮብ ታሪክ በቀጥታ የሚያመለክተን አንድ ከኢዮብ በላይ ስቃይና መከራን የተመለከተ በሰው ልጅ ክህደት የቆሰለና ያለ ኃጢአቱ የተቀጣ አካልን ነው፣ ኢየሱስ። ልክ እንደ ኢዮብ ሁሉ ኢየሱስም በሰይጣን ተፈትኗል፣ በወዳጆቹ ተከድቷል፣ የመከራንም ጽዋ ተጎንጭቷል። ነገር ግን ከኢዮብ የሚለየው ዋነኛው ነገር ኢየሱስ ይህንን መከራ የተቀበለው ለእኛ ሲል መሆኑ ነው። በሞቱና በትንሣኤው ኃጢአትን፣ አመፃንና ሞትን ለዘላለም አሸንፏል። ስለዚህ መልካም ሰዎች ለምን ይሰቃያሉ የሚል ጥያቄን ስናነሳ ምንም እንኳን የእግዚአብሔርን ዓላማ ሁልጊዜም ባንረዳም፣ ነገር ግን ሁሉን ለበጎ የሚለውጠውን መልካምን ልቡን ማመን እንችላለን። እምነት ማለትም ይኸው ነው። ዝግጅታችን ይህንን ይመስል ነበር። ይህንን ቪዲዮ ለወዳጆቹ ማጋራትን አይርሱ። ተባረኩም።